ያለ መሕረም ያለ ዘመድ ሴት ልጅን ከ80 ኪሎ ሜትር በላይ እና ከዚያ በላይ ያለው ርቀትን ጉዞ እንድትወጣ ማድረጋቸው ወንጀል ነው። አይቻልም። ይሄ አይፈቀድም። ከባሏ ጋር ከሆነ የምትሄደው የዛኔ ችግር የለውም። ለስራ ነው። ለስራ የሚሄዱት አለ። ለስራ ያ ሊሆንም አይቻልም። قال النبي صلى الله عليه وسلم لا تسافر المرأة في الله واليوم الآخر مسيرة يوم على ليلة إلا مع ذي محرم. فالله لا قرأت وقال متامن فيه እንትና ያሰጣትን ተባለ ለምን ምን ታድርጋለች? እሺ አንተ የሰይጣን መልክተኛ ያለ ነበር። ክርስቲያን ልጅ ነው። እምነታችን ለተና አስገቡት። ጳውሎስ የሰይጣን መልክተኛ አለው ቃል በቃል ነው መሰጠህ። እኔ ግን የለኝም። በእኔ ላይ ማስረጃ ታወጣ። ክርስቲያኖች ትልልቆች ናቸው እዚህ የምትመጡት። ህፃን ልጅ አይደላቸውም። የ3 ዓመት የ4 ዓመት ልጅ አይደላቸውም። ሀሳብን በሀሳብ ተሟገቱ። ግቡና በነፃነት ማውራት ትችላላችሁ። አንተ እንዲህ ነህ፣ ነብይ መሐመድ እንዲህ ምናምን። ይሄ አትወቱም እስከ መጨረሻ ልጅ ነው። ልክ እንዲህ ህፃን እያለን ቤት አንተ እንትን ብለን ተሳድበን ጎረቤት እንሄዳለን። ሌላኛውን ህፃን ልጅ ያ ይወጣል። ቆይ እንባባላለን። ጭራሽ ቲክቶክ ላይ አጣችሁ መሰዳደብና መሄድ። እንደ ወንድ ልጅ ሁኑ። ግቡና ተሟገቱ፣ አውሩ። እሺ ጥያቄ አለ? ይወጣል። ቢስሚላህ ሰላም አለይኩም ወራህመቱላሂ ተራጠብቁ። ሰላም ወራህመቱላሂ ወበረካቱ። ሐጂ እንዴት ነው? እሷችን ሰላም ነው? አባ ደህና ነኝ አልሐምዱሊላህ። እንዴት ነው? አይኖቹ ተሻውሎታል? አዎ አልሐምዱሊላህ እየተሻለ ነው ኢንሻአላህ። አላህ ያሽልህ። አብሽር ኡስታዴ አብሽር። ክፉ አይንካ አብሽር። አንድ ሁለት ጥያቄ አለኝ ኢንሻአላህ። ባለፈው ስለ ማርያም አለይሂ ሰላም ስትነግረን ነበርና የማርያም አሳዳጊዋ ዘከሪያ ስትለኝ ነበርና አባቷን ደግሞ ኢብራሂም ነበርና የማርያም እናት ግን አልሰማው። የማርያም እናት ማን ናት? አንዱ ጥያቄ እሱ ነው። ሁለተኛ ደግሞ ማርያም ልጇ ስትወልድ ወይ ልጅ ስትወልድ ያው ልጁ እንዴት ሐራም እንደዚህ አመጣች ስሏት ልጁ በተናገረበት ሰዓት ልጁ እንዲናገር አድርገው እሷ ላይ ወህይ ወርደው ልጁ አናግሩት ያለች በራሷ መጥቶ ነው ወይስ አላህ እንዲናገር ነው ያደረገች? በዚህ ላይ ትንሽ ሰፋር ምልክትን ያሳየቻቸው እሷ ፈአሻረት ኢለይሂ ነው የሚለው። ወደ እርሱ አመላከተቻቸው። አንደኛ ይሄ ነው። ሁለተኛ እንዳትናገር የተባለችው መልስ ከመስጠት አንፃር ነው። መልስ ከመስጠት አንፃር እንዳትመልስ። ምክንያቱም የእሷ መልስ በዚያ ሰዓት ዋጋ ስለሌለው። ምክንያቱም እነዚህ ሰዎች ከአይምሯቸው በላይ የሆነ ነገር ነው ይዛ የመጣቸው የነበረው። እሱም ሳታገባ ተአምራዊ በሆነ መንገድ ህፃን ልጅን ወልዳ ነው የመጣቸው። ስለዚህ እሷ እኔ በተአምራዊ መንገድ ወልጄ ነው ብትላቸው ተቀባይነት አይኖራትም ነበር። ይወታችኋል። ነገር ግን እዚያ ላይ ተአምር መስራት አለበት አምላክ ግድ። ስለዚህ መሲሁን ራሱን እንዲናገር አደረገው፣ መሰከረላት ለእናቱ። ይወታችኋል። እርሱ በዝሙት የተገኘ እንዳልሆነ በተአምራዊ መንገድ የተገኘ የአላህ ባሪያና አገልጋይ እንደሆነ ነገራቸው። ቃለ ኢኒ አብዱላህ እያለ ተናገረ። እሱ ነው እና ምልክትን የሰጠችው እንጂ አልተናገረችም። እሺ ብትናገርም ራሱ አላህ እንዳትናገሪ ካላት ጋር የሚጋጭ ነገር አይሆንም ነበር። ብትናገር ራሱ ለምን ከተባለ አላህ እንዳትናገሪ ያላት ሙሉ በሙሉ እንዳው አትናገሪ ለማለት ሳይሆን ለእነርሱ መልስ ከመስጠት አንፃር ነው እንዳትናገሪ እያለ ያለው። ስለዚህ ለእነርሱ ደግሞ መልስ አልሰጠቻቸውም። ልጅ ነው መልስ የሰጠው ተረስቶ ኢኒ አብዱላህ ያለው አታኒ አልኪታብ ወጀዐለኒ ነቢያ ያን ይመስላል። የማርያምን እናት በተመለከተ በቁርአንና በሐዲስ ላይ አከሌ ነው ስሟ ተብሎ አልተገለጸም። ግን ተፍሲሮች ላይ ሐና ብለው አስቀምጠውታል። እዚህም ነው አማርኛው ላይ ታሽኮነ በቅንፍ ሐና ብሎ ተቀምጧል። እሺ እኛ እናትና አባታቸው ምናምን እንደዚህ እሱ አይደለም ዋናው ቁም ነገር። በመሲሁ ላይ የተሰራ ስህተት አለ። አምላክ ነው የአምላክ ልጅ ነው ያሉትን ሊያስረዳቸው ዘንድ ነው አላህ ሱብሓነሁ ወተዓላ የሚገባው ዋናው ጉዳይ እሱ ነው። ተሰቅሏል አልተሰቀለም፣ ምን ሆነ የሚለውን ጉዳይ ወደፊትስ ምን ይሆናል የሚለውን እንዳለ ይሄን ሁሉ በግልጽ አስቀምጦታል። እሺ ጀዛከላሁ እስቱ አላህ ጨምረልህ። በሰማነው የምንጠቀም አላህ አድርገን። ጀዛከላሁ
السلام عليكم. السلام عليكم. عليكم السلام ورحمة الله وبركاته. السلام عليكم. دينا الله الحمد لله. ጥያቄ ነበር ያንተ ጥያቄ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ነው እያወራን አይደል ልጁ? ወአለይኩም ሰላም። በተራቀጥ እሺ። ጥያቄ ምን ነበር? ያኔ አሁን የሆነ ከሱቢ በፊት ነው የምንወጣው ማለት ነው ስራ ማለት ልክ አዛን ስል ነው የምንወጣው እና ያኔ መስጂድ አጠገባችን ነው ያለው እና ወላሂ የሰማው ነው የምወጣው ማለት ነው። በቃ ቶሎ ቶሎ ቢያ ምናምን ሰግጄ ነው የምወጣው እና በቃ ይሄ ነገር እንዴት ነው ይታያል የሚለው ደግሞ በጣም አይምሮ ነው ይመስለኛል ማለት ነው። አዛን ሳይባል ያኔ እየሰማው ነው አዛን እሰማለሁ ግን እንትን ሰርቪስ አመልጠናል ማለት ነው። ሄደን ሰግደን እስክንመጣ ሰርቪስ አመልጠናል እና በቃ ያንን ከሚያመልጥን ደግሞ ብለን በቃ ቶሎ ቤት ሰግደን ነው የምንሄደው። ያኔ ቤት እንትን በአቅራቢያችን መስጊድ አለ አይርቅም። ትንጣለህ ካጠገብህ ትንሽ ትርቅ ወይንም ታቋርጠህ እሱ ኦኬ ትንሽ ራቅ ልበልሽ። አሁን ይሰማል? እሺ አዎ ይሰማል። አዳምጥሽ መልስ ነው። ይቅርታ እሺ። እና የሆነ ሶላትን የምትሰግደው ስራ ሶላትን የምትሰግደው ከአዛን በፊት ነው ወይንስ ከአዛን በኋላ? ከአዛን በኋላ ነው እንጂ አሁን ሱቢ ቢያንስ 10 ምናምን ደቂቃ አለ አዛን ከተባለ በኋላ እና የሆነ ጀማ ሄዶ ለመስገድ ምናምን አያደርሰንም። ገባኝ። አዳምጥሽ እና ሶላት አልጀማዓን ከሱን አስመልክቶ ነው። ስለዚህ ምን ታደርጋለህ መሰለህ? ካምፓኒ ውስጥ ወይም ሸሪካ ውስጥ የምትሰሩ ልጆች የሸሪካቸውን ኃላፊ አናግሩት። ሶላት አልጀማዓ መስገድ እንፈልጋለን ይሄ ይመቻችልን ብላችሁ ጠይቁ ኃላፊዎቻችሁን። ገብታችኋል? ኃላፊዎቻችሁን ጠይቋቸው። ካመቻቹላችሁ እሰየው። የማያመቻችላችሁ ከሆነ ግን የዛኔ ሌላ ስራ መፈለግ ነው ያለባችሁ። ገብታችኋል? ሌላ ስራ ፈልጉ። ሶላት አልጀማዓን ትታችሁ ምድራዊ ህይወትን እናስኬዳለን አትበሉ። ገብታችኋል? ስለዚህ ሶላት አልጀማዓ መጠበቅ አለበት። በተለይ የሱብሒ ሶላት የአንድ አማኝ መገለጫው የሱብሒ ሶላትን ጠብቆ መስገዱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም አስቀሉ ሶላት ዐለል ሙናፊቂነ ሶላት አልዒሻ ወሶላት አሱብሕ ወለው ያዕለሙነ ማ ፊሂማ ለአተውሃ ወለው ሐብወን። በመናፍቆች ላይ ከባባድ ሶላቶች የዒሻ ሶላት እና የሱብሒ ሶላት ናቸው አሉ። በእነርሱ ውስጥ የሚገኘውን ምንዳ ቢያውቁ ኖሮ ደግሞ እየተንፏቀቁም እንኳ ሆነው ሄደው በሰገዱ ነበር ወደ መስጅድ ብለው ተናገሩ። ስለዚህ የመናፍቅ ምልክት የሱብሒ ሶላትን ማሳለፍ ከሆነ የትክክለኛ አማኝ ምልክት ደግሞ የሱብሒን ሶላት መጠበቅ ነው ማለት ነው። ስለዚህ አደራ ሶላትን ነቢያችን ሰለላሁ ዐለይሂ ወሰለም መን ሰለል በርደይን ደኸለል ጀና ነው። የሱብሒንና የዐስርን ሶላት የሰገደ ሰው ወደ ጀነት ይገባል ብለው ተናግረዋል። ስለነዚህ ታላላቅ ሶላቶች በሌላ ቦታ ላይ ነብዩላህ መን ሰለ ሱብሕ ፈሁወ ፊ ዚመቲላህ አሉ። የሱብሒን ሶላት የሰገደ ሰው እርሱ በአላህ ጥበቃ ስር ነው ብለው ተናግረዋል። ስለዚህ እንዳያልፋቸው የሱብሒን ሶላት መስገድ ሌሊቱን ሙሉ እንደሰገዳችሁ ነው ምንዳው። የጀማዓ ቀላል አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ሰለ አልዒሻ ፊ ጀማዓ ፈከአነማ ቃመ ኒስፈ ሌይል ወመን ሰለ ሱብሕ ፊ ጀማዓ ፈከአነማ ቃመ ሌይለ ኩለሃ አሉ። የዒሻ ሶላት በጀማዓ የሰገደ ሰው ግማሹን ሌሊት እንደሰገደ ያክል ነው። የሱብሒን ሶላት በጀማዓ የሰገደ ሰው ደግሞ ሌሊቱን ሙሉ እንደሰገደ ያክል ነው አሉ። ስለዚህ አደራ እንዳያልፋችሁ። እሺ ጀዛከላሁ ኸይረን። እሺ በቃ እሱ ጀዛከላህ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሁሱ ተበሩክ እንዴት ይታያል? በስልም ጥያቄ ወንድሜ የነበረ እሱ ቲክቶክ አይጠቀምና ቲክቶክ ከፍቷል፣ ግን አያው እንዴት እንደሚጠቀም ቪዲዮም ሰርቼ ልኬለት ነበር። መግባት አልቻለም እና አይችልበትም መግባት። አንተን ነበር ይፈልግ ምን ፈልገው ነው? ምን ፈልገው ነው? እንዴ
ድምፄ ይሰማል ነው? ምን ፈልጎ ነው ወንድም? ይሰማል ድምፄ? ይሰማል። እሱ ድምፄ ይሰማል? ይሰማል። ወይኔ እሺ ማለትም ጥያቄ ነበረው እና አገባቡን ነግሬው ነበር። ቪዲዮም ሰርቼ ግን ሊያገኝ ካልቻለም ዋትስአፕ ላይ ደግሞ ምናልባት ስልኩን የሚያገኝበትን እድል ካገኘሁኝ ወይም ደግሞ ክርስቲያን ብዬ ብሎ ጠይቆኝ እኔ ሞዴሬተሮችንም ኮሜንት ጽፌላቸው ነበር። ስልክህን ለሱ ለመላክ እችላለሁ። እሱ ደግሞ ወደዚህ አመጣጡን አልቻለበትም። አገባቡን አዲስ ነው ወደዚህ ሀገር የመጣውና ልጆቹንና ሚስቱን ገጠር እንትን ብሏቸው ብቻ ራሱ ያናግረኝ። እህት እሺ፣ በውስጥ ይዛፍልኝ እሰጠዋለሁ ስልኬን። እኮ በምን አይነት መንገድ ያገኝሃል? ሜሴንጀር ይባላል። በዚህ በውስጥ በዚያ መንገድ ያገኘኛል። ይጻፍልኝ በውስጥ እኔ ስልኬን እሰጠዋለሁ። እሱ ቲክቶክ አጠቃቀም አያውቅበትም፣ አልቻለም። ቪዲዮ ሰርች ልኬለት ነበር። እሺ ጥያቄውን ይዘሽ ነው እና ጠይቅለት። ምንድን ነው ያልከው? ሎጂክ የነቢያት ዕቃ ምናምን አለ ተብሎ ተበሩክ ይደረጋል ይባላል። እንዴት ነው ተበሩክ በእስልምናት ይታያል? ተበሩክ በእስልምና እንዴት ይታያል? በደንብ አዳምጡ። ላይ ነገር ነው። ተበሩክ በረካ ከሚለው ቃል ነው። አልበረከቱ መዕናሁ ከስረቱ ሸይኢ ወነማኡሁ። የአንድ ነገር በረካ ብሎ ማለት እንደው አላህ በረካ ያድርግህ እንባባላለን አይደለ? እና የአንድ ነገር መብዛት መፋፋቱ ይሄ በረካ ተብሎ ይገለጻል። አላህ ስብሓነሁ ወተዓላ ነው የተባረከ የሆነው አምላክ፣ የሚባርከውም እርሱ ነው። ማስረጃ ልብ በሉ። በረካ የሚገኘውም ከማን ነው? ከአላህ ስብሓነሁ ወተዓላ ብቻና ብቻ ነው። ገብታችኋል? አላህ ስብሓነሁ ወተዓላ በቁርአን ላይ ሲናገር ተባረከ አለዚ ቢየዲሂል ሙልክ፣ ስልጣን ሁሉ ንግስና ሹመት ሁሉ በእጁ የሆነው አምላክ የተባረከ ነው እያለ ይናገራል። ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ፣ ተባረከ አለዚ ጀዐለ ፊሰማ። አየህ፣ ብሩክ የሆነው አምላክ ራሱ አላህ ስብሓነሁ ወተዓላ ነው። ልክ እንዲሁ ደግሞ አላህ ስብሓነሁ ወተዓላ በረካን በሌሎች ነገራቶችም ላይ አድርጎላቸዋል። ይዛቸዋል። በረከቱን ሙተዓልቃ ቢአዛት ወሂየ ኻሳ ቢልአንቢያኢ ወልሙርሰሊን፣ ወበረከቱን ሙተዓልቃ ቢአልአዝሚነቲ ወልአምኪና። ይዛቸዋል። በረካ በፍጥረታቶች ላይ ያደረገው በረካ አላህ ስብሓነሁ ወተዓላ ከሰዎች ጋር የተንጠለጠለች የሆነች በረካ አለች። ወሂየ ኻሳ ቢልአንቢያ፣ ይህ በነቢያቶች ብቻ የተለየ ነው። ነቢያቶች ከእነርሱ የሚገኘው ማንኛውም ነገር የተባረከ አድርጎላቸዋል። ገታቻል። ከእነርሱ የሚገኘው ማንኛውም ነገር የተባረከ ነው። ልብሳቸው ሊሆን ይችላል፣ ሰውነታቸው ሊሆን ይችላል። ነጃሳ የሆነው ክፍል እስካልሆነ ድረስ ስንትነካካ የሚባለው ከዚያ ውጭ እንዳለ ማንነታቸው የተባረከ ነው። ማስረጃ ከተባለ ነቢዩላህ ዒሳን እንውሰድ። ወጀዐለኒ ሙባረከን፣ ብሩክ አደረገኝ አምላክ ያላህ አለ። ነቢያቶች ከአንደበታቸው ከአፋቸው የሚወጣው ልክ እንዲሁ ደግሞ ከሰውነታቸው በራሱ ልክ እንዲሁ ከእነርሱ ልብሳቸው የተባረከ ነው። ሌላ ማስረጃ ዩሱፍ ልብሱ የተባረከ ነው አይደለ? በልብሱ ሰዎችን ይፈውስ ነበር። ኢዝሃቡ ቢቀሚሲ ሃዛ አለ፣
ይሄን ቀሚሴን ይዛችሁት ሄዱና ፈአልቁሁ ዐላ ወጅሂ አቢ በአባቴ ፊት ላይ ወሩሩት አላቸው። የእቲ በሲረን አይኑ ይመለሳል አላቸው። ይሄን ለሌላ ሰው አድርጓል አላህ? ላ አላደረገም። እኔ ዛሬ ልብሴን አንስቼ በሆነ ሰው አይነ ፊት ላይ በወረውረ ይመለሳል? ላ። ዩሱፍስ? ዩሱፍ ይመልስ ነበር። የነቢያቶች ልክ እንዲሁ ከእነርሱ የሚገኘው ማንኛውም ነገር የተባረከ አድርጎላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ዓሊይ ብን አቢ ጣሊብ ማየት ተስኖታል አሏቸው። የእቱኒ ቢሂ አሉ፣ ይዛችሁልኝ ነው አሉ። በሁለት ሰዎች እየተጎተተ መጣ ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ፈበሰቀ ፊ ዐይነይሂ ፈሹፊየ ከአን ለም የኩን ቢሂ ወጅዕ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአይኑ ላይ እትፍ ያሉበት ምራቅ ላይ ተፈወሰ፣ ወዲያው ተፈወሰ። አያቸው አይደለ? ከአንደበታቸው ይሄ ትርፍ ብለው በአይኑ ላይ ሲተፉበት ጊዜ አይኑ ተፈወሰ ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ይሄ የተባረከ ነው። ስለዚህ ነቢያቶች አካላቸውም ልክ እንዲሁ ደግሞ ልብሳቸው ይሄ የተባረከ ነው። ይሄ ለሌላ ሰው ሆና ይሄን ዛሬ የሀገራችን ሰዎች ቱፍታ እያሉ ይጠቀማሉ። ለማያውቁ ምንም ለጃህሉ ሚስኪን እየመጡ ነቢዩ በምራቃቸው ሲፈውሱ ነበርና እኔም እተፋበታለሁ እያለ የነቢዩ የሾዎቹ ቱፍታ እያለ ይዘው ይሄዳሉ። ይሄ አይሆንም፣ አይቻልም። ይሄ ነው። ሁለተኛ የተባረከ ነገር ከሙስሊሞች ከሌላው ከተራው ሰውስ የተባረከ ነገር አለ ወይ ወደሚለው እንመጣለን። አዎ ከሰዎችም የተባረከ ነገር አለ። ምንድነው? እርሱ ግን እውቀት ነው። ገብታችኋል አይደል? እውቀታቸውን ለሌሎች በሚያስተላልፉ ጊዜ አላህ ሱብሓነሁ ወተዓላ ከነዚህ በረካን አስገኘ ይባላል። ከነቢያቶች ውጭ የመጣ ማንኛውም ሸህ ወይ ምናምን ተብሎ የሚታሰብ ማንኛውም ሊሆን ይችላል። እውቀቱ ብቻ ነው በረከት የሚገኝበት። ከእርሱ የሚገኝ ልብስም ሆነ ቱፍታ እየተባለ የሚወሰደ ይሄ ሽርክ ነው። ገብታችኋል አይደል? አይቻልም፣ አይፈቀድም። ይህ በነቢያቶች ላይ ብቻ ነው ያደረገው አላህ ሱብሓነሁ ወተዓላ። ከአማኞች ከሌሎች ከነቢያቶች ውጭ የሆነ ሰው እውቀቱ ብቻ ነው የተባረከ ነገር ከእርሱ የሚገኘው። ገብታችኋል አይደል? ይህ ነው። ሌላኛው ከጊዜ ጋርና ከቦታ ጋር የተያያዘ የአላህ ሱብሓነሁ ወተዓላ በረከት አልበረከቱል ሙተዓሊቃ ቢአልአዝሚነቲ ወልአምኪና፣ በጊዜያትና በቦታዎች ላይ የተንጠለጠለ የአላህ በረከት የሚገኝበት አለ። እነሱም ምንድን ነው ከተባለ ከጊዜያቶች የተባረከው ጊዜ ማን ነው? ልጆች ኮሜንት ላይ ጻፉ። መባረክ ማለት የአንድ ነገር መብዛት ማለት ነው፣ ሌላ ነገር አይደለም። እጥፍ ድርብ ተደርጎ መልካም ስራ የሚመነዳበት ጊዜ ማን ነው? ከአመቱ በቃ ልግለጽላችሁ። ማን ነው እሱ? ረመዳን ከጊዜያቶች ሁሉ የተባረከው ጊዜ እሱ ነው። ምክንያቱም በረካ ያለበት የተባለበት ምንድን ነው? በዚያ ጊዜ የሚሰሩ መልካም ስራዎች እጥፍ ድርብ ተደርገው መልካም ስራ ስለሚመነድባቸው፣ ምንዳ ስለሚመናዳባቸው። ስለዚህ አልበረከቱል ሙተዓሊቃ ቢአልአዝሚና ማለት እሱ ነው። ከዚህ ጊዜ ጋር የተንጠለጠለ በረከት ያለው ወር ግን በራሱ ወይ ያንን በረካ ከወሩ ዝም ብለን የምናገኘው ነው ወይ? ላ መልካም ስራን በመስራታችን ምንዳው ስለሚታጠፍና ስለሚደረብ ነው። ልክ እንዲሁ በቦታ ላይ የተንጠለጠለ የአላህ ሱብሓነሁ ወተዓላ በረከት ያለው ቦታ አለ። ማን ነው እሱ? ማን ነው የሚመልስ? በዚያ ቦታ ላይ የምንሰግደው ሶላት ከሌላው ቦታ ላይ ከምንሰግደው ሶላት እጥፍ ድርብ ተደርጎ የሚመነዳበት ማነው ያ ቦታ? አልበረከቱል ሙተዓሊቃ ቢልአምኪና ወሁወ አልመስጂድ አልሐራም አው መካ ወልመዲና ከዛሊክ ወአልመስጂድ አልአቅሳ። ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ ሶስቶቹ ቦታዎች የተባረኩ እንደሆኑ ገልጸዋቸዋል። سبحان الذي أسرى بعبده ليلا ايش هون السماء السماء شركة أنت له وين سليلا سوا ራሴ ነኝ እኔ ነኝ። ሙስሊም ነበርክ? ከዚህ በፊት ሙስሊም ነበርክ?
አራሪ የለውም ክርስቲያን ነበርኩ። እሺ የምለውን ቃል አብረህ እየተከተልክ መልስ። ይሰማል አይደል? የምለውን ቃል አብረህ እየተከተልክ ለማለት ዝግጁ ነው? ብዙም አይሰማም፣ ሸበካ ትንሽ አስቸገረኛል። ምን አልከኝ? የምለውን ቃል አብረህ እየተከተልክ በልሱ። እሺ አሽሀዱ አሽሀዱ አላ አላህ ኢላሃ ኢላሃ በደንብ አዳምጠኝ እሺ። ኢላሃ ኢለላህ ኢላሃ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመድ ረሱሉላህ። ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ነው። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። አንድ ሰው ወደ እስልምና ሲመጣ ይህን ቃል ብሎ ነውና የሚገባው። ትርጉም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ብዬ መሰክራለሁ ማለት ነው።